ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ እንደምን ከረማችሁ? በዛሬው ዕለት ከ250 ሺህ ብር ጀምሮ ከሌላው ቦታ ከሌላው ሽያጭ እርካሽ ወይም ቅናሽ የሆኑ መኪኖችን ይዤላችሁ መጥቻለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቆይታችሁን ከማርቲ ገበያ ጋር አድርጉ። ማርቲ ገበያ የብዙዎች ኦፔል ሞዴሉ 2000 ነው። ኤሌክትሪክ ሙሉ ዝርጋታ ይፈልጋል። ሌላ ምንም አይፈልግም። ዋጋው 300 ሺህ ብር ነው። ሱዙኪ ኢኮ ሞዴሉ 2024 ምንም አይፈልግም። አዲስ መኪና ነው። ዋጋው 3 ሚሊዮን 300 ሺህ ብር ነው። ዋኔች ዜድ ሲንግል ካፕ ሞዴሉ 1990 ምንም አይፈልግም። ዋጋ 2 ሚሊዮን 200 ሺህ ብር ነው። ሌላም 2005 ሪል ሞዴሉ ዋኔች ዜድ አለኝ ሲንግል ካፕ ዋጋው 5.5 ይባላል። የምትፈልጉ ሰዎች ካላችሁ በውስጥ ፎቶውን ልክላችኋለሁ። ከዚህ በፊት ፖስት ስላረኩት ነው ደግሜ ፖስት ማላረገው። ላዳም 4K ሞዴሉ 1989 በስራ ላይ ያለ ነው። ምንም አይፈልግም። ዋጋ 250 ሺህ ብር ነው። ዳማሷን ሞዴሉ 1998 ምንም አይፈልግም። ይሄን መኪና ዋጋ 350 ሺህ ብር ማለቂያ ነው። ታታ ሃይዙዚ ሞዴሉ 2016 ነው። ፋብሪካ ነው። ምንም አይፈልግም። ዋጋ 950 ሺህ ብር ማለቂያ ነው። ዳማስቶ 2004 ምንም አይፈልግም። ሙሉ ወንበር አለው። ምንም የሚፈልገው ነገር የለም። ዋጋው 700 ሺህ ብር ይባላል። ቪታራ ሞዴሉ 1992 ምንም አይፈልግም። ዋጋ 700 ሺህ ብር ይባላል። ይሄም ፋብሪካ ነው መኪናው። ያሪስ ኮምፓክት ሞዴሉ 2008 ሁሉ ነገሩ የፋብሪካ ነው። ዋጋ 1 ሚሊዮን 800 ሺህ ብር ይባላል። እንዲሁም ደግሞ አንድ ኮብራ አለኝ 91 ሞዴል ነው። ምንም የሚፈልገው ነገር የለም። ዋኔች ዜድ ሞተር ነው። ስፕሪንግ ነው። የፊትም የኋላም እግሩ እንደምታውቁት ኮብራዎች ማለት ነው። ዋጋው 2.2 ይባላል። እነዚህ መኪኖች እንግዲህ ዛሬ ሰብሰብ አድርጌያቸው የመጣሁት ነው። ቤተሰቦቼ አንዳንድ ነገሮችን ከኮሜንት በመነሳት በቀደመታ ከለቀኩት በዩቲዩብ ቲክቶክ እንኳን አጭር ቪዲዮ ስለምለቅ ያው የሚሳደበ ይሳደባል፣ መኪና የሚፈልገው ስልኩን አንስቶ ይደውላል። እንዲሁም ደግሞ ኮሜንት ብቻ አንብቦ መንጣት የሚፈልግ ካለ ይወጣል፣ ላይክም የሚያደርግ ያደርጋል። ግን ዩቲዩብ ትልልቅ ሰዎች ተረጋግተው መረጃ መስማት ለሚፈልጉ ሰዎች ሙሉ መረጃውን የምለቅበት የዩቲዩብ ቻናሌ ነው። ይሄ ቻናል ትልቅ ቻናል እንደሚሆን ወደፊትም አልጠራጠርም። ነገር ግን አሁን ያው እናንተ እንደዚህ የምትመለከቱ ሰዎች ሰብስክራይብ ስታደርጉት ለሌላው ደግሞ እየደረሰ ይመጣል፣ ተደራሽነቱ እየሰፋ ይመጣል ማለት ነው። ይሄ ልላችሁ ነው። እንግዲህ ኮሜንት ዩቲዩብ ላይ ረጃጅም ኮሜንቶች እየተሰጡኝ ነው። እነዛ ኮሜንቶች አንዳንዶቹ በመኪናው ዙሪያ እንዲሁም በስራዬ ዙሪያ ስለሆነ ዛሬ ትንሽ አስተያየት ተሰጣችኋለሁ ማለት ነው። ስለ መኪና ስናነሳ መኪና ሲሰጡኝ ሰዎች ፎቶ ከፊትና ከኋላ ካልተነሳ እኔ ሁሉንም መኪና ማወቅ አልችልም። እንደምታውቁት ብዙ አይነት መኪናዎች አሉ፣ ብዙ አይነት ብራንድ ያላቸው ማለት ነው፣ ስሪቶች ናቸው። ስለዚህ የተለያየ ሀገር እንዲሁም ደግሞ የተለያየ አይነት ስሪት ስላለ ከፊትና ከኋላ በደንብ ተነስቶ መኪናውን ወይ አንብቤ ወይ አርማውን የሎጎውን አይቼ ካልሆነ በስተቀር ላውቃቸው አልችልም ብዙ ጊዜ ማለት ነው። ስለዚህ ስህተት ሊኖር ይችላል መረጃ ሳቀርብ ማለት ነው። አንዳንዶቹ ደግሞ ሊብሬ ወይም ደግሞ ውክልና መረጃ መኪናውን የሚያስረዳ እንዲሁም ደግሞ የነሱ ንብረት መሆኑን የሚያሳይ ባለቤትነት ንብረት ስጡኝ ስላቸው ቅር የሚላቸው እንዲሁም ደግሞ ካለ መስጠት ማለት የሚዘገዩ አሉና መኪናው ይሄዳል ለሰውም ይጠቅማል ብዬ ካሰብኩ ለመረጃውን ለሚዲያ ስለማደርስ ነው። አንዳንድ ጊዜ ስህተት የሚፈጠሩት ለምሳሌ 4K ወይም ዴክስ ብዬ ላዳዋን ባለማቅረቤ እንደዚህ አይነት አስተያየቶች ስለተሰጡኝ ነው። ሌላው ቀጥዬ ማሳስበው ምንድነው መኪና የምትሰጡኝ ሰዎች ባለ ንብረቶች ማለት ነው እጃችሁ ላይ ያለውን ዶክመንት አብራችሁ ከመኪናው ጋር ላኩልኝ። እኔ ለሚገዛ ሰው ብቻ ነው ፋይል ምልከው እንጂ እሱንም ደግሞ ስልክ ቁጥር ካለ ፎቶ ካለ
ስም እንዲሁም ደግሞ ስለ መኪናው የሚያወራውን ፓርት ነው እንጂ ለሰውየው ልልክ የምችለው የሰውየውን ሙሉ ፋይል ወደ ማንኛውም ሰው ወይም ደግሞ ለሚዲያዬ ፖስት አላረግም ማለት ነው። ይሄን የማደርግበት ምክንያት የሰውን ፐርሰናላቸውን ለመጠበቅ ሲባል ነው። ነገር ግን አንዳንድ ሰዎች አይልኩም እንደዚህ አይነት መረጃዎችን ማለት ነው። ከዛ ሰውየው ሄዶ ከደከመ ካለቀ በኋላ ፋይል አምጣ ሲባል የተሟላ መረጃ የለውም ወይም የተሟላ ፋይል የለውም፣ ውክልና የለውም፣ የመንደር ውል የለውም፣ መኪናውን ብቻ ይዞ ይቀርባል። እንደዛ ደግሞ ገንዘብ 5 ሳንቲም አይሰጣችሁም። እኔም ድካም ነው፣ ለእናንተም ድካም ነው፣ ለገዢውም ድካም ነው፣ ልፋት ነው፣ ለኔም ውሸታም ነው የሚያስብለኝ። ስለዚህ ባለ ንብረቶች መረጃ ስትሰጡኝ፣ መኪና ስትሰጡኝ መረጃ አብራችሁ ስጡኝ። ሊብሬ ካለው ሊብሬውን በእናንተ ስም ያለው ውክልና የወሰዳችሁበት ካለ ውክልናውን ወይም ደግሞ የመንደር ውልም ካለ የመንደር ውሉን ስጡኝ። እኔ በየት መልኩ መሄድ እንዳለብን እንዲሁም ደግሞ ፋይሉ ያለበትን ቦታ በትክክል ተናገሩ፣ ስለ መኪናው ማለት ነው። ለምሳሌ ክፍለ ሀገር የሆነ ሀገር ሆኖ የሆነ ሀገር ይናገሩና እነሱም አያውቁትም። ከዛ ሰዎች ላላስፈላጊ ወጪ እንዲሁም ደግሞ ገንዘባቸውን እንትን ማለት ይደርሳል ማለት ነው። ማለት የተለያየ ማናቀው ሀገር ከሆነ ለምሳሌ ሩቅ ቦታ ይሆንና ሰውየው ይንከራተታል። በዛ ሰዓት እኔንም ያዝንብኛል። ሰውየው እንደዚህ በሷ በኩል ገዝቼ በቃ እንደዚህ ሆንኩኝ ምናምን ብሎ እንዳዝንብኝ ይሆናል ማለት ነው። ስለዚህ እኔ ማንም እንዳዝንብኝ አልፈልግም። መኪና ስሰራ ከ1 ሚሊዮን በታች ከሰራውኝ የምቀበላችሁ እስከ 20 ሺህ ብር ድረስ ነው ብያለሁኝ። በ2% አልቀበልም። ምክንያቱም አያዋጣኝም። ይሄን ደግሞ አምናችሁ መምጣት የእናንተ ፋንታ። መሳደብ የምትችሉም ካላችሁ ተሳደቡ፣ ችግር የለውም። መኪና ያለው ሰው አይሳደብም። ምክንያቱም ያውቀዋል እንዴት እንደሚሸጥ እንዴት እንደሚገዛ። አንድ ደላላ እኮ አንድ መኪና ለመሸጥ ሲያወጣ 400 ሺህ ከሸጠ 400 ሺህ ብሎ አይደለም ለእናንተ ፖስት አድርጎ ከዛ በውስጥ መጥቶ 50 ሺህ ብር ያዝልኝ አንተ ስንት ነው መጨረሻ የምትሸጠው ብሎ አግባብቶ ከዛ ያለውን ካወቀ በኋላ 50 ሺህ ብር 100 ሺህ ብርም ይዞ ሊሸጥ ይችላል መኪናውን ማለት ነው። እኔ እንደዛ ላለማድረግ ነው 20 ሺህ ብር ብቻ ከገዢ 20 ሺህ ብር ከሻጭ 20 ሺህ ብር እጠይቃለሁ ያልኩት። እኔ በመሃላችሁ 100 ሺህ ብር ብትገበያዩ አይመለከተኝም፣ አልገባም። አቀራርቤ አነጋግራለሁ፣ መኪናውን አሳያለሁ። ከተስማማችሁ ተገበያይታችሁ ስትለያዩ የኔን 20 ሺህ ብር ትሰጡኛላችሁ። ከ1 ሚሊዮን ጀምሮ ግን በ2% የፈለገው መኪና ይሁን እቀበላለሁ ብዬ በዚህ ተነጋግረናል። አንዳንድ ሰዎች መኪና ደክሜ ካሳየውኝ ከጨረስኩ በኋላ በአንድ በኩል ያለውን ሰው ሲያገኙ እኔን ለማስወጣት የሚፈልጉ በጣም ብዙ ሰዎች አሉ። እባካችሁ ትህትና፣ ቅንነት፣ መልካምነት ለራሳችሁ ነው። ገንዘቡ ይሄንን ገንዘብ አትክፈሉኝም፣ ክፈሉኝም ለእናንተ ቀርቶ አይጠቅማችሁም። ምክንያቱም ነገ ያንን ብር ምን ላይ እንደምታውለው ምን ላይ ልታረገው እንደሆነ አታውቅም። እኔ ከዚህ በፊት አንድ ሴት ነበረች፣ ሴት ናት፣ ለዛውም በጣም መልካም ሆና ነው የቀረበችኝና ከ10 ቀን በላይ ተመላልሼ አንድ ቱኤል መኪና ሸጥኩላት። ብዙ አመታት ተቆጥረዋል። ይሄ ከሆነ እኔም በዛ ሰዓት ብዙም ቦታ አልሰጠውም። ምክንያቱም ገና ስሜን እየገነባው ስለሆነ ትኩረት አላረኩበትም። ገንዘብ ባሰጠኝም ከሚዲያው ያደርሰኛል ብዬ ስላሰብኩ ስለሆነ ትቻታለሁና ሴት ናት። እንግዲህ በሴት ልጅ ላይ አይጨከንም። 10 ቀን 8 ቀን አካባቢ ተመላልሼ ደጇ እየሄድኩኝ ቱኤል ዶልፊን ነው። መኪናውን ከሸኩ በኋላ እግዚአብሔር ምስክሬ ነው 5 ሳንቲም አልሰጠችኝም። መኪና ላኳት ሌላ ቦታ። እዛ ከሄደች በኋላ ከዛም የገዛችውን መኪና ሳትነግረኝ በ3ኛው ወር ነው በ4ኛው ወር መኪናውን ልጁ ከግቢ ይዞ ሲወጣ አጋጨውና መኪናው ከጥቅም ውጭ ሆነ ተብሎ ተነገረኝ ማለት ነው በሌላ ሰውና። ይሄን ያህል ነው። የሰው ገንዘብ አይጠቅም። እውነት ለመናገር እኔ አልዋሽም፣ ስነግራችሁ እውነቱን ነው የምነግራችሁ። ሰውየው የነገረኝም በሙሉ ነግራችኋለሁ። ስለ መኪና ደግሞ ባለሙያ ነው ማየት ያለበት። እኔ እውነት ንጹህ ነው ብላችሁ ራሱ መኪናው ንጹህ ላይሆን ይችላል፣ አላቅም። እኔ ስለ መኪና መሸጥ እንጂ ባለሙያ መካኒክ አይደለሁም፣ ልምዱም የለኝም። ስለዚህ መኪናችሁን ስገዙ አይታችሁ አምናችሁበት ፋይል ቼክ አድርጋችሁ መግዛት የእናንተ ፋንታ ነው። እኔ ገዢና ሻጭን አገናኛለሁ፣ መንገዳችሁን አቀላለሁ።
ውሸት በመሃላችሁ እንዳይኖር አረጋለሁ። ህጋዊ ፋይል ያለው ነገር ለማቅረብ እሞክራለሁ። ያንን ነገር ደግሞ እናንተ ቼክ በማድረግ መውሰድ ኃላፊነቱንም መውሰድ ትችላላችሁ ማለት ነው። ለዛሬ ይዤ የመጣሁት ይሄን ይመስላል። በንግግሬ መሃል ካስቀየምኳችሁ ይቅርታ ጠይቃለሁኝ። ሁሉም በስምምነትና በንግግር እንዲሁም ደግሞ በመልካምነት የሚሆን ነገር ነው። ቅንነት ለራስ ነው፣ ለማንም አይጠቅምም። እንደዚህ ተንኮል መስራት፣ ሰውን መካድ፣ ነገሮችን ማበላሸት፣ ፋይል የሌለው መኪና ወደኔ በማምጣት የኔን ህይወት ከባድ ለማድረግ የሚሞክሩ ሰዎች እባካችሁ እኔ ስራ ነው የምሰራው። ስራ ደግሞ ለሚሰራ ሰው ማበረታታት እንጂ እንደዚህ አይነት ውድቀት አይገባውም እላለሁኝ። ሁላችሁም እንደዚሁ ነው የምትሉት እርግጠኛ ነኝ። ሰላም ሁኑልኝ። መኪና ካላችሁ ላኩልኝ። ስትልኩልኝ ሙሉ ፋይል ሙሉ መረጃ ከመኪናው ጋር ላኩልኝ። ዋጋ ከኔም ጋር ማውጣት ትችላላችሁ። እንዲሁም በራሳችሁ ያወጣችሁትን ዋጋ ጽፋችሁ ብትልኩልኝ እኔ ሚዲያ ከመልቀቄ በፊት ያለውን ዋጋ ቼክ አድርጌ ነግራችኋለሁ። ከተስማማንበትም በዋጋው እንለቀዋለን ማለት ነው። ይህ ነው የማርቲ ገበያ፣ የብዙዎች መገበያ። ሰላም ሁኑልኝ።